እኔ እየለመንኩሽ እኔ ሳልፈልግ ምናምን ነው የሚመስለው። አንቺን ማጣት አንፈልግም። በእናትሽ ተረጅኝ። ደስተኛ የሆንኩት ከብዙ ጊዜ በኋላ ከነሱ ጋር ሆንኩ በኋላ ነው። ወንድሜ ግን አልተረዳኝም። በቃ ከነሱ ጋር ማቆም አለብሽ። ዳግመኛ እንዳትሆኚ። ሁለት መምረጥ የማትችሉት ነገር ተወዳድሮባችሁ ያውቃል? አሁን ለምሳሌ ካለፈውም ስተቴ ከሁሉም ማስተካከል የምፈልገው ነገር በምንም ቤተሰቦቼን ማሳዘንም ማበሳጨትም ስፔሻሊ በእኔ ምንም መጥፎ ነገር እንዲሰማቸው አልፈልግም። አላውቅም እኔ ፈጣሪ ምን እንዳዘጋጀልኝ አላውቅም። ማለት በብዙ ምክንያት የሆነ ነገር ሊስተካከልልኝ ወይ ተስተካከለልኝ ብዬ ሳስብ አላውቅም የሆነ ነገር ያጋጥመኛል እና እኔ አላውቅም ደስታ ይቆይላት ተብዬ ተረግሜ ይሁን ወይ ደግሞ የኔ ጊዜ አሁን አይደለም መጠበቅ ይኖርብኛል ቸኩዬ ይሁን አላውቅም። ብከፋም በውስጤ ላኑረው ህመሜ አባት አደራ እንግዲህ ሐኪሜ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ዛሬ ቪዲዮ ፋሊስ በጣም ደስ ይለኝ ነበር። ማለት ይሄ ሀዘኔን ለመደበቅ እየሞከርኩ ነው። ያው ላለማልቀስ ሞክራለሁ። ያው ደህና ነኝ ለተጨነቃችሁ። ከየት እንደምጀምር አላውቅም። የእውነት ለምን ካሜራ እንዳያዝኩኝ ምን እንዲፈጠር አላውቅም። ግን ብታምኑ ባታምኑ ይሄ ለሁለተኛ ጊዜ እያቆምኩት ነው። ቪዲዮን አቁሜ አሁን ለሶስተኛ ጊዜ ነው የሚጀምረውና ብዙዎቻችሁ እየተደሰታችሁ ነበር በእኛ ጓደኝነት፣ በእኔ በኤፍሬም በሙቢ በጣም ደስ ብሏችሁ ነበር። ግን ደግሞ ካሁን በኋላ አንድ ላይ አታዩንም። ብዬ እንደምናገር አላውቅም። ማልቀስ አልፈልግም። ግን አንዳንዴ ደግሞ ይሄ ልትደሰቱ ስትሉ ካሁን በኋላ ምንም የሚያስጨንቀኝ ነገር አይመጣም ምናምን ብላችሁ ስታስቡ ከየት እንደሚመጣ አይታወቅም። እና እኔ ደግሞ አሁን ይሄ ሁለት መምረጥ የማትችሉት ነገር ተወዳድሮባችሁ ያውቃል? አሁን ለምሳሌ ካለፈውም ስተቴ ከሁሉም ማስተካከል የምፈልገው ነገር በምንም ቤተሰቦቼን ማሳዘንም ማበሳጨትም ስፔሻሊ በእኔ ምንም መጥፎ ነገር እንዲሰማቸው አልፈልግም እና ያው ሳልነግራቸው ነው ደብረ ዘይት ለስራ እንደሄድኩኝ ነበር የሚያውቁትና ድንገት ወደ ሐዋሳ ሲሄድ በቪዲዮ ነው ያወቁት እና እሱም ነገር ደብሯቸው ሳለ ታምሜ ምናምን ብቻ በጣም ብዙ ነገር ተፈጥሯል። ያው እናንተ የምታዩት ቪዲዮ ላይ ብቻ ነውና ያው ካሁን በኋላ ያው ሁለት ምርጫ ቀርቦልኛል። ከሙባረክ እና ከኤፍሬም ጋር መሆን ወይ ደግሞ ከቤተሰቦቼ ጋር መሆን እና ይሄ ምርጫ ደግሞ የሚሆነው ኦብቪየስሊ ቤተሰቦቼን ነው መርጠው። ግን ደግሞ አሁን ለነ ሙባረክ ምን ብዬ እንደምነግራቸው አላውቅም። ማለት እኔ በቃ ደስተኛ የሆንኩት ከብዙ ጊዜ በኋላ ከነሱ ጋር ሆንኩ በኋላ ነውና አሁን ቤተሰቦቼንም መናገር አልፈልግም። ማለት የኔን መጥፎ ነገር ፈልገው ነው የኔን ብቸኝነት ፈልገው ነው ብዬ ልል አልችልም። ግን ደግሞ ተረጋግቼ ለማውራት ሞክራለሁ። በጣም ይቅርታ።
አላውቅም እኔ ፈጣሪ ምን እንዳዘጋጀልኝ አላውቅም። ማለት በብዙ ምክንያት የሆነ ነገር ሊስተካከልልኝ ወይ ተስተካከለልኝ ብዬ ሳስብ አላውቅም የሆነ ነገር ያጋጥመኛልና እኔ አላውቅም ደስታ ይቆይላት ተብዬ ተረግሜ ይሁን ወይ ደግሞ የኔ ጊዜ አሁን አይደለም መጠበቅ ይኖርብኛል ቸኩዬ ይሁን አላውቅም እና እንጃ እና እግዚአብሔርን በጣም ነው የከፋኝ። በጣም ደብሮኛል። ስፔሻሊ ከቤተሰቦቼ ወንድሜ በጣም ነው የደበረው በሆነው ነገር እና ይሄንን ማዋጅ የጣለብኝ ወንድሜ ነው ማለት አሁን ላይ አድግ ያለው የሆነ ነገር የቤተሰብ ምክር አልሰማም፣ ቤተሰብ የሚለኝን አልሰማም ማለት አልፈልግም። ምክንያቱም ሳልሰማ ምን እንዳጋጠመኝ ስለማውቀው ማለት ነው እና ወንድሜ ያቀረበልኝ ምርጫ እኔ መርጫለሁ። ደግሞ የመረጥኩት ግዴታ ስለሆነብኝ ነው እንጂ እኔ እዚህ ጋር ወንድሜን መጥፎ ነገር መናገር አልፈልግም። ሚዲያ ላይ ነው የሆነ ወንድሜን የሚያስጠላ ነገር ማድረግ አልፈልግም። ግን ደግሞ አሁን ከወንድሜ ጋር ሰላም አይደለንም፣ ተጣልተናል እና አለቅም ነገራቶች ከጊዜ ወደ ጊዜ ራሳቸውን እየወለዱ እየበዙብኝ ነው የሚሄዱት እንጂ እኔ ምንም ነገር ቀሎልኝ አያውቅም። እግዚአብሔርን በቃ ነገራቶቹ ኦኬ ይሄ ለበጎ ነው በቃ ጥሩ ነገር ሊያጋጥመኝ ነው ብዬ ሳስብ የባሰ ይብሳሉ እንጂ ምንም ተስተካክሎ የማየው ነገር የለም እና ያንን ነገር ደግሞ ለማሸነፍ በጥርሳችሁ ለመደበቅ እንዳልሆነም እንዳልተፈጠረም ያንን ነገር ለማድረግ ስትሞክሩ ራሳችሁ መዋሸት ነው እንጂ ሌላ ነገር ምንም የምታተርፉት ነገር የለምና አሁን እኔ ሙባረክን ጠርቻቸዋለሁ። ምን እንደሚሉ ምናምን አላውቅም። ወንድሜ የሆነ አስቀይሜ እንደዚህ አስከፍቼ ከሆነ በጣም ይቅርታ። ግን ደግሞ አሁን ለምሳሌ ቤተሰቦች ተረድታችሁኛል ማለት የኔ ቤተሰቦች ተረድተውኛል፣ ፋሚሊዎች ማለት ነው እና ወንድሜ ግን አልተረዳኝም። በቃ ከነሱ ጋር ማቆም አለብሽ ዳግመኛ እንዳትሆኚ ይሄ ሁሉ ነገር እንዳልተፈጠረ ምናምን ባደርግ በጣም ነው ደስ የሚለኝ። ግን ደግሞ ሚዲያ ላይ አላለቅስም ምናምን እላለሁ፣ ግን ነገሮች ሁሌ ያስገድዱኛል። ሁሌ የሆነ ነገር ይላሉ። አሁን ለምሳሌ እኔ አላውቅም እግዚአብሔር አሁን ቪዲዮ እንደዚህ ባሊዝ ሌላ ነገር ነው የሚባለው። ግን ደግሞ በቃ አሁን የምር ነገራቶች ስብርብርን ያደረጉኝ ድቅቅን ያደረጉኝ አልቻልኩም። በጣም እየከበዱና እና ለምረብ ታረክሰው ለምን ነው የሚቀርጸው? ለምረብ ታረክሰው ምን ሆነሽ ነው? ለምረብ ታረክሰው እኮ ምንድነው እንደዚህ ልጅ ይችላልሽ እንዲሆድ ብሶ ምን እኮ ምን አቃጠለሽ? ይሁንሽ ነገር አለ። ምን ሆነሽ ነው? ፍቅር ምን ሆነሽ ነው? ለምን እንደዚህ ታለቅሽው? ምን ሆነሽ ነው? ለምን ታለቅሽው? ለምን ታለቅሽው? እና ንገሪና ለኛ አታልቅሽና ንገሪኝ ለኛ ንገሪኝ እንጂ ለምን ታለቅሽው? ፍቅር ሳታለቅሽ ንገሪኝ ስለኛ። እሺ ቆይ ፍቅር ምን ሆነሽ ነው? አንተን በመልመዴ ወዲ ላለለ ወዲያ
ምን ሆነሽ ነው? ምን ሆነሽ ነው? ስሚ ተናገሪ እንጂ። በጣም ይቅርታሽ። ለምኑ 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 ፍቅር በቃ ይቅርታ እኮ ለምኑ ኤፍሬም ምንድን ነው? ምን ሆነሽ ነው? አታስጨንቅኝ እንጂ ፍቅር ንገሪኝ። ምን ሆነሽ ነው? ለምን ማትነግሪኝ? ለምን ማትነግሪኝ የተፈጠረው? ለምን አንተ ማትነግሪኝ የተፈጠረው ነገር? እነግራቸዋለሁ እኮ እሺ ንገሪኝ። እያስጨነቅሽን እኮ ነው። እሺ ንገሪኝ እኮ አሁን ንገሪኝ። ካሜራው ይጥፋ። ካሜራው ስለምን የሚቀርጸው እንደዚህ ይሆን? ለምን ይጥፋ? ምንድን ነው የሆንሽውን ነገር ንገሪኝ። እሺ ንገሪኝ። ሳታለቅሽ ንገሪኝ። የተፈጠረ ነገር አለ ሌላ አዲስ ነገር እኛ ባናውቀው ነገር? ከአሁን በኋላ አንገናኝም ማለት እኔ እናንተ ማግኘት አልችልም ከአሁን በኋላ። ለምን ማለት ወንድሜ ከእናንተ ጋር እንድገናኝ አይፈልግም። እኔ ከዚህ በፊት የሰራሁት ስህተት መድገም አልፈልግም። የምን ስህተት? ወንድሜ ሁለት ምርጫ አስመረጠኝ። ከቤተሰብ ይነቅ እናንተ እኮ ለምሮኛ እንድታገኙን አልፈለግም። ምክንያቱም ምንድን ነው? ምን አድርገናል እኛ? ያጠፋነው ነገር አለ እንዴ ወይስ ምንድን ነው? አይ ነው ያጠፋነው ነገር አለ እንዴ እኮ ምንድን ነው? ምክንያቱም ነገር አይደለም። በቃ በዚህ ምክንያት ነው የሁሉ ነገር። በጣም ይቅርታ ለእናንተ መጥፎ ስም ስለሰጠኋችሁ እኮ። በምን ነገር ይፈጠር? ሰሞኑን በተፈጠረው ነገር ነው። እናንተ ጋር ደብረ ዘይት ስለሄድኩኝ ከዛ ተጎድቼ በመምጣት ስልክ ባለማንሳት የተፈጠረ ነገር አለ ነው። ብዙ ነገር አለ። እሺ እናስረዳው ቢያንስ የምታስበው አይደለም ማለት ማስረዳት ቢሆን የትላንትና እንደዛ ስለምነው እንደዛ ሲሆን አሁን ማውራቱ ልፋት ነው የሚሆነው። ምንም ማድረግ አይቻልም ከአሁን በኋላ እና ምንም ቢሆን በጣም ትንሽ ጊዜ ቢሆን በጣም ደስ የሚል ጊዜ ለኔ በቃ ሰው ነበራችሁ፣ ትክክለኛ ሰው እና በጣም አመሰግናለሁ። እኔ እንጃ አላውቅም። ሜቢ በእኔ ፋንታ ሌላ ሴት ብትሆን ኖሮ ይሄ ምርጫ ላመርጥ ትችላለች ወይ የሆነ መፍትሄ ልታመጣ ትችላለች። እኔ በዚህ ሰዓት ምንም መፍትሄ ማምጣትም አልችልም። ምንም በቃ ደካማ ነኝ። ገባ በቃ ሁለት የማይመረጥ ምርጫ ሲመጣልህ ግራ ትጋባለህ እና ከኔ ጋር ሆናችሁ እናንተ ጠቀማችሁ እንጂ ያልጠቀምኳችሁ ማለት እና ማለት ነው። ስለምንድን ነው የምታወሩት? እኛ ወንድምሽ ማናገር አንችልም፣ ያለው ነገር መፍታት አንችልም። እናናግረውና እንትን ነው ይሄ ነኝ ወንድሜን የማውቀው። ታናግሩት ምንም ብትሉት ምንም አዲስ ነገር አይፈጠርም። ነው ለምን እንደዚህ ትለመድሚያለሽ አንቺ? እናናግረውና ያለው ነገር ለምን ነው የምታለቅሽ? ደግሞ ከኛ መለየት አትፈልጊም አንቺ? አትፈልጊማ? ትፈልጊያለሽ ከኛ መለየት? ፈልግ ለምን ይከፋኛል እኮ ነው ያበቃሽ። እንደዛ ከሆነ እናናግረው ወንድምሽ አይደል? ሙሉ እኮ እንደዛ እናደርግ ማለት ያደረግነው ነገር ካለ ይቅርታ እንጠይቀው። ይቅርታ እንጠይቀውና ከአሁን በኋላ እንደዚህ አይነት ነገር እንደማይደገም እንንገረው። እኔ ከእናንተ በላይ ነው ያስረዳሁት። ከእናንተ በላይ እያለቀሱ እኛ ደግሞ እናስረዳው። የኔ እንባ የኔ የሆነ ነገር እንዲያዝን ካላደረገው እናንተ ምን ብላችሁ ነው የምታሳምኑት? ምን ብላችሁ? ሲጀመር ከሱ ጋር ተዘጋግተናል፣ ተጣልተናል። አሁን ላይ ገባ። እኔ ሳሎን ቤት ካለው አይገባም። እኔ ለዛው ትላንትና በቃ ከሱ ጋር ከተጨቃጨኩ በኋላ ክፍሌ ነኝ። ከክፍሌ ቀጥታ ነው የመጣሁት። ገባህ አይደል? እና እኔ ላይ እንደዚህ የሆነ ያለ ልጅ ከእናንተ ጋር አውርቶ ይፈታል ማለት አላውቅም። እና ቤት ላይ ደግሞ ሌሎቹን ማሳመን እችላለሁ። እሱን ግን ይከብደኛል እኮ እንደዚህ በቃ ቤቱ ደግሞ በሱ ቁጥጥር ነው። በቃ እሱ ያለው ነው የሚሆነው። ገባ እኮ እንደዚህ ልንለያይ ነው
አሁን እኮ እዚህ ጋር መለያየት ምንም እኮ ያስፈልጋል ነው። ካሁን በኋላ አላገኛችሁም እኮ ነው እያለች ያለችው እኮ። ምን አይነት ነገር ነው እኮ? እና እኔም እኮ እንዴ አላገኛችሁም ማለት እኮ ካሁን በኋላ አንገናኝም ነው። እንደዛ ነው። ካሁን በኋላ አንገናኝም ጭራሽ አንገናኝም ነው በቪዲዮ። እኛ ቪዲዮ ምን አገባን ነው? እኛ ቪዲዮ እኮ ከፈለግን ማለት ይችላል። በቪዲዮ ላያችሁ እችላለሁ ማለት ሜቢ እንጂ አንገናኝም። ማውራት ካለብን ቢያንስ ደውለን እድል ስጭንና እኛ እናውራ። ብለህ አታወራውም። እሺ እኛ እናውራው። አንዴ እኛ እናውራው። እኔ እንደዚህ ታምሜ እንደዚህ ሆኜ እያለቀስኩኝ እየለመንኩት ምንም ልብ ያራረሰው አንተ ስላናገርከው እናንተ ስላወራችሁ ለዛውም በእናንተ ተናዶ እኮ አንዴ እናውራው። እሺ ለምንድን ነው አይሆንም? ስለማይሆን እኮ ነው። እሺ እንደዚህ እንለያዩ። እኔ አይሆንም የምለው እኮ ስለማይሆን ነው እንጂ ቢሆን ለምንድን ነው? እሺ ምን ላድርግ? ምን ላድርግ? እሺ እንደዚህ ምን ላድርግ? እሺ እኔ እኮ የቻልነውን እንሞክር። ወንድምሽን ለማስረዳት እንሞክር። ኤፊኒ ሳልሞክር ዝም ብዬ ልክ እንደተባልኩኝ መጥቼ እየነገርኩ ይመስላል። ሞክሬ ስላቃተኝ ነው አይደል እየነገርኳችሁ ያለሁት። እንዴ አሁን ራስ ስላገኘኋችሁ ምን እንደሚለኝ ፈጣሪ ነው። ሌላ ድራማ ነው ቤት ላይ የሚፈጠረው። ግን በቃ አምኜበት ለአንዴና ለመጨረሻ። አንዳንዴ የሆነ ያላሰባችሁት ነገር ነው የሚያጋጥማችሁ። እግዚአብሔርን ሩቅ ማሰብ፣ ሩቅ መመኘት፣ ሩቅ ማለም በጣም ክፉ ነው። እኔ ደግሞ ለምን እንደሆነ አላውቅም የጓጓውለት ግንኙነት ከኛ ወዲህ ትፈልጋለሽ። ካልፈለግሽ እናስረዳው በእናትሽ። እኛ አንቺን ማጣት አንፈልግም። እሺ በእናትሽ እኮ እኔ እየለመንኩሽ። እኔ ሳልፈልግ ምናምን ነው የሚመስልህ? እኔ እየለመንኩሽ። እኔ ሳልፈልግ ምናምን ነው የሚመስልህ? አንቺን ማጣት አንፈልግም። በእናትሽ ተረጅኝ። እኔ እናንተ ማጣት ፈልጋለሁ። በእግዚአብሔር በጣም ደስተኛ ነበርኩኝ በህይወቴ። እኔ በጣም ብዙ ነገሮችን አሳልፌያለሁ። ግን አላ አንቺ መተሽ ግን በጣም ደስተኛ አድርገሽኛል። አላ የሆነ ሰላሜን ሰጣችሁኛል። በጣም ብዙ ጊዜ ጫነቅ ነበር፣ ግን ያ ሁሉ ጭንቀቶችን ድረስ አድርጋችሁኛል። እየለመንሽ ምን ላድርግ? ወንድምሽ እኛ እናወራው እና በእናትሽ የኛ ነገሮች ይባባሳሉ እንጂ ምንም ነው ደስታ አይፈልግም። እኔ ለራሴ ለአንተ ወይም ለሁለታችሁ ደስታ ብቻ ሳይሆን ለራሴ ደስታ ብቻ ከእናንተ ጋር ሆነ ነበር። እግዚአብሔር ከኛ አትለይ። በእግዚአብሔር ብታወሩት ነገሮች የሆነ ይባባሳሉ እንጂ ምንም ነገር የለም። ከኛ አትለይ። አንቺ እኔ አውቄ ምክንያት እየፈጠርኩ ነው እንደሚመስላችሁ? ለምንድን ነው በእኔ ቦታ ለሆናችሁ ለመርዳት የማትሞክሩት? ሙባረክ እኔ እናንተ ደስ እንዲላችሁ ወይ እኔ ደስ እንዲለኝ ምናምን ነው እንዴ ከእናንተ ጋር የምሆነው? እኔ ለራሴ ደስታ ብቻ ስል ከእናንተ ጋር አልሆንም? ለኔ እንደናንተ ማን ይሆነልኝ አለ እንዴ? ለኔ እኮ እናንተ መከታዎቼ ናችሁ ሁላችሁም እኮ። በቃ እኔ እግዚአብሔርን ምን እንዲሰማኝ ነው ያልገባኝም። ኤፊ እሺ ለምን እንደምታለቅሰው አንተ እንዴ? የባሰ ለምንድነው በጭንቀት ላይ ጭንቀት የምትጨምሩብኝ? እኔ እኮ ያለቀስኩት ስለተሰማኝ ነው እንጂ እዚህ ጋር እናንተ ለማስለቀስ እናንተ ስሜታዊ ለማድረግ አይደለም። ኤፊ አይድላችን ነው በቃ ችግር። ካሁን በኋላ ሲጀመር ሰው አለ ምንድነው ሰው ማልማዴ ነው እየጎዳኝ ያለው። አይ ከአንድ ሁለቱም ሰው ልጅን እየለመድኩት እያጣሁት ነውና ችግር የለውም በቃ ኖርማል ነው። ካሁን በኋላ ሰው አለምድም። እሱ ነገር ነው እየጎዳኝ ያለው። ይሄ በቃ ስለነበረን ጊዜ ስለ ሁሉም ነገር በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ከኔ የበለጠ ምርጥ ጓደኛ እንደሚገጥማችሁ 100% እርግጠኛ ነኝ። ምክንያቱም ልባችሁ ንጹህ ነው። ደስ የምትሉ ልጆች ናችሁ። ለወደዳችሁ ሟች ናችሁ። በህይወቴ እንደናንተ አይነት ደግ ሰው አጋጥሞኝ አያውቅም እና በጣም ነው የማመሰግነው። የሆነ ሰዓት ልንገናኝ እንችላለን፣ እግዚአብሔር ነው የሚያውቀው። ግን ደግሞ በቃ ካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር